ጎዷ ውስጥ የሆነ እጅ ነገር ቢመስል ነገር በላሚቷ ውስጥ አወጣ። አይ ፕሮፌሰር ኢቭን ላሚቷ ስሟ ላም አይደለም፣ እሺ በሌላ ስም ነው የምትጠራው። ወርቂቱ ነው ስሟ። ላሚቷ የሞተች የተባለበት ደቂቃ ላይ ለቅሶ ተቀምጣለች። እውነት ነው። እናትየው አይቦች እንደዚህ ያለ ነገር ቂዶች ነው የሚሸጠው። እውነት ነው። ስፍራ ላይ ሼክ ተብሎ የሚጠራ ሰው ነው። የአጅ ቤት በቅጠላ ቅጠል የታወቀ ነው። ባህላዊ መድኃኒት ይቀመማል። እውነት ነው። ወይኔ አጂ ማለት ለእሷ እናት አባትም ነው፣ ጎረቤትም ነው። አምላካችን የተገለጠ ነው። የአጂ ጎረቤት ብዙ ጊዜ ቆጮ እንሰት አይነት ያለበት ኤሪያ ውስጥ ምንድን ነው እሱ? እንሰቶች አሉ። እንሰቶች የት? እሱም ጋር እኛም ጋር እዛ ስፍራ ውስጥ ነው ያሉት። ውስጥ እንሰቶች ቆጮ ኢቭን አሁን በዚህ ታይም ላይ አሁን እየተበላ ያለው ነገርም ከዛ ጋር የተገናኘ ጉዳይ ነው። የማን ላም የማን እንስሳ ነው ከዚህ በፊት የሞተው? በኢየሱስም እናቴ ሀጂ ስፍራ ገባው፣ እንደዚህ ገባው። በጣም የምትወደድ አንድ እንስሳ ነገር ጠፋ። ጀው ሲሞታ የማን? የእናቴ የምትተዳደርበት ዋጋ መከፍልበት ብዙ ወተት ልታገኝ የምችልበት ነገር እውነት ነው። የዛች ላም ነገር ሆዷ ተነፋ አይደለ? ሆዷ ተነፋ። ከዛ ሆዷ ውስጥ የሆነ እጅ ነገር ቢመስል ነገር በላሚቷ ውስጥ አወጣ። አይ ፕሮፌሰር ትንሽ ልበርታ። አሁን በደምብ ስሙ። ሆዷ ለብቻ አካል አወጣ። በሆዷ ውስጥ የሰማችሁ አብጦ ለብቻ ሆዷ አብጦ። እዚህ ነው ያለሁት። ላሚቷን አየሁ። ሆዷ አብጦ። ከዛ በዚህ ጋር የነበረው እብጠት ቦታ ቀይሮ በዚህ ጋር ይሆናል። በጌታ እንደ ነፍሳት ተገላበጠ። ከዛ ፔስታል ነው የበላችሁ ተብሎ በሐኪም እንድትታይ ተደረገ። በደምብ ስሙ። ፔስታል ቢባልም የለም፣ መርፌ ተወጋ የለም። ለእናትየዋ ያቺ ላም ማለት ከልጆች በላይ ማለት ናት። በደምብ ስሙ። ኖርማል አይደለም። አሁን እኔ የአንድ ፎቅ ያህል ትንቢት የተናገርኩ ነው ለእናትየዋ። ኢቭን ላሚቷ ስሟ ላም አይደለም፣ እሺ በሌላ ስም ነው የምትጠራው። ወርቂቱ ነው ስሟ። ላሚቷ በሰው ስም ነው የምትጠራው። ላሚቷ ለዚህ ቤተሰብ ቀን እንዲወጣ እየጸለይኩ ነው ያለው። ለእናንተ ቀን እንዲወጣ እየጸለይኩ ነው ያለው። በደምብ ስሙ። እቺስ እናት ላሚቷን ከመውለዷ የተነሳ ላሚቷ የሞተች የተባለበት ደቂቃ ላይ ለቅሶ ተቀምጣለች። እውነት ነው። ሰፈርተኞች ሁሉ ሀዘን ለብሳ የሚያርደው ልጅ ራሱ የሚያርደው አባታችን ሞቷል። ስሟ ግን አለቀሰ። በቃ የሚታረድ አይደለም። አንድ ሚስጥር ነገራቸው። ስጋው ተበልቶ ተጫርቶ እስኪያልቅ ድረስ እናትየው አንድ ዘለላ ነገር አንገቷ ውስጥ አልከተች። በዛችሁ ላም ቅቤ፣ በዛችሁ ላም ወተት፣ በዛችሁ ተጠቅማ አይብ እየሸጠች ነው የምትኖረው። እናትየው አይቦች እንደዚህ ያለ ነገር ቅቤዎች ነው የምትሸጠው። እውነት ነው። እውነት ውሸት? እውነት ነው። ሰፈር ሄዳችሁ ብትጠይቁ የእሷና ስራዋ ይሄ ነው። አሁን ስሙ በደንብ እቺን እናት አየዋት። እናትሽ ደግሞ ችግር በመጣ ጊዜ የምትጠራው ሀጂ ነው። የሆነ ነገር ቢሆን የምትጠራው ሀጂ ነው። አሁን ስለ ሀጂ ልንገራችሁ። ሀጂ ማለት እዛ ስፍራ ላይ ሼክ ተብሎ የሚጠራ ሰው ነው። ሼክ ተብሎ የሚጠራ ሰው ነው። ቤቱ ስትገቡ የሀጂ ቤት በቅጠላ ቅጠል የታወቀ ነው። ከዛ በኋላ ይሄ ላስቲኮች አሉ፣ ሳኒታይዘር የሚመስሉ ላስቲኮች ባህላዊ መድኃኒት ይቀመማል። እውነት ነው። ወይኔ ኢየሱስ ይችላል። ይችላል። ክብር ለኢየሱስ ይሁን። አሜን። እየተነካ ነው የሚባል አልተነካ ሰው አይቆም። ተነሽ አይዞሽ። ባህላዊ ነገር ይሰራል። ሀጂን እናንተ የምታውቁት ልጅ ሆናችሁ ወጌሻ እንደሆነ ነው የምታውቁት። እነሱ የሚያውቁት ሀጂ ወጌሻ እንደሆነ ነው። ያቺ ላም
አሁን ለእናትየው ሄጄ ላምሽን እንድትሞት ያደረገው ሀጂ ነው ብላት በፍጹም አትቀበለኝም። ለምን? ሀጂ ማለት ለእሷ እናት አባትም ነው ጎረቤትም ነው። ምንም የሆነ ነገር ይፈጠር ሀጂ ነው። ልጆች ይጣሉ ሀጂ ነው። የሆነ ነገር ይሁን ሀጂ ነው። አሁን ላይፋችሁ እናንተ ቤት ይህንን ነገር ያመጣው ሀጂ የሚባል ሰው ነው። በትኛዋለሁ ዛሬ ድግምቶችን የማፍረስ ቀን ነው። እልፍ አድርጎ እናትሽን እንዲባርካት ጌታ ጸልያ። አሜን። እልፍ አድርጎ አሜን። በር እየተቋቋ ለምግብ ቤት ሰዎች አይብ ምናምን ይወስዱላት ነበር። ሽሮ ቤት ከዚህ በፊት የሆነ ነገር የተደረገ አሁን ምንም ነገር ዜሮ እየመጣ ነው። ምንም የለም። ቤቱ ባዶ ነው። ከዛ የሆነ ጊዜ ላይ ግቢ ውስጥ ትንሽ ጓሮ ውስጥ ጎመን የሚተከልበት ሴት ጎመኑን እየገነጠሰች ለሰዎች ትሰጣለች። ትሰጣለች። እኛ ምኑን ነው የምትሸጠው? ጎመን ትሸጣለች። ስጭኝ ካለት ትሰጣለች። ትሰጣለች። አሁን የቀራት መጨረሻው ነገር ጎመን ነው። የዚህ የተጣፋታ እንዲቀየር ጸልያለሁ። በኢየሱስ ስም ኃይል ጸልያለሁ። በኢየሱስ ስም ኃይል ጸልያለሁ። የእናንተ በሮች እንዲከፈቱ ጸልያለሁ። የእናንተ ጥልፋቶች እንዲበረጋገጡ ጸልያለሁ። በኢየሱስ ስም ጸልያለሁ። በሽታዋና ህመሟ እንዲነቀል ጸልያለሁ። እግዚአብሔር መልካም ነገር እንዲያደርግላት ጸልያለሁ። አዲስ ነገር ላንቺ ቤት ይሁን። አዲስ ነገር ላንቺ ቤት ይሁን። አዲስ ነገር ላንቺ ቤት ይሁን። በሮችሽ አወይ ከፈቱ። ክፉና ፍላጻው ተሰበረ። በኢየሱስ ስም